በምንም አይነት ታምር የሰው ላብ እንዳያልፍብህ ደሞዝ ይብቃ። ስራ ላይ ያለካል በመተሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳይጓጓ አስራውቱን አውጣላ ባርክልኝ በለው ፈጣሪ። እግዚአብሔር ሰውን ለማዳን ለምን ሰው ይሆን ሌላ የማዳኛ መንገድ ለምን አርመረጠ? በጣም ጥሩ ጥያቄ። አሁን የለበስከው ጃኬት ጥቁር ነው፣ ለምን ነው ነጭ ያልመረጠው? ስለተስማማኝ ነው፣ ስለፈለኩት። አንተ ስለፈለክ መልሱ አለቀየ። እግዚአብሔርም ሰውን ለማዳን ሰው መሆን ነው ማለት ነው የተስማማው። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። ዛሬ እንግዲህ አስተማሪ በሆኑ ትምህርቶች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ በርካታ ለህይወታችን እጅግ አስፈላጊ የሆኑ ትምህርቶች እናገኛለን። ስለ ንስሐ፣ ስለ ፍቅር፣ ስለ ሰው ገንዘብ መውደድ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ሀገር ምን እንደሆነች፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሱ ጥያቄዎች እንዲሁም ደግሞ በጣም ብዙ መናፍቃን ብዙ ፕሮቴስታንቶች ጋር ያለ ጥያቄ ወይም ልንግባባባቸው ማንችላቸው ነገሮች አሉ። ሰዎችም ደግሞ በእኛም ቤት ሆነው የሚያነሷቸው ክርስቶስ ኢየሱስ ለምን ሰው መሆን አስፈልገው፣ በሌላ መለኮት በሌላ ኃይሉ ተገልጦ አያድነንም ነበር ወይ የሚሉ ነገሮችን እንመለከታለን። እጅግ ጠቃሚ ስለሆነ እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። እንደተለመደው በኮሜንት ሴክሽን ላይ ዛሬ እስቲ ከ1000 በላይ የእግዚአብሔር ስምን ይጠራ እግዚአብሔር ይመስገን እያላችሁ ሁላችሁም በኮሜንት ሴክሽን ላይ ጻፉ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ቀዳሚ ያደረግናቸውን ተመልክተን እንመለስ። በምንም አይነት ታምር የሰው ላብ እንዳያልፍብህ ደሞዝ ይብቃ። ስራ ላይ ያለካል በመተሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳይጓጓ አስራውቱን አውጣላ ባርክልኝ በለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጠህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናተ ልጅ ለወግ ለማድረግ ያብቃህ። ጉቦ መማልጃ የተባለ ህሊና ይዘህ እንዳጣል ክፉ ማዕትን የሚያመጣ እድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት አይነ ልቦና ያጠፋል። ምን ማለት ነው? ዕውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ዲግሪ የሚሆን ዲፕሎም ማስተሬትም ይሁን ተምሮ ለዚህ ክብር የበቃበትን ዕውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ሕዝብ ንቆ ትቶ እግዚአብሔር የሚጠብቀውን ሕዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉቧን ከተቀበለበት ሰቀንድ ጀምሮ እርቃነ ስጋውን ነው ያለው። ያ የነበረው ዕውቀት ሁሉ ተለውጦ ወዲያውኑ ሰይጣን ሕጉን አፍርሷልና ጭካኔን ይመላበታል፣ ክህደትን ይመላበታል፣ ሐሰትን ይመላበታል፣ በገንዘብ ፍቅር ይመርዘዋል። እንደ ተንቀዠቀዠ ቀንና ሌሊት ይህችኑ ገንዘብ ለመሰብሰብ እንዳሰበ አእምሮው ሳያርፍ እንደባከነ ቤቱን አፍርሶ በልጅ ልጆቹ እሳት አንድዶ እድሜ ያጥራል። እንዳትገባ እዚህ ውስጥ ፍቅር ክርስቶስ መከራ የተማርነው ምንድነው? ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ። ምን ከሌለኝ? አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ፍቅር ነውና? እስቲ በሉ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ማን ነውና? እግዚአብሔር ፍቅር ነውና። ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ
እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምረው የነበረው ዓለም ከተፈጠረ እስከ መጨረሻ እስከ ራእይ ዮሐንስ የተጻፉትም ጭምር በሕይወታቸው አድርጎ የከበሩት አንድ ነገር ነው። እሱም የመጀመሪያ ልብን ንጹህ ማድረግ፣ ሁለተኛ ፍቅርን ከክርስቶስ ከማን ወገኖች? አዎ እኔ ይገርመኛል ሰው ይሄንን ፍቅር በደንብ ሳያስተውል ብታገባም ቢያገባም ወንድ ብትፈልግም ሴት ብትፈልግም ቤተክርስቲያን ብታገለግልም ድካም ነው። ድካምም አይሆነው መጀመሪያ የክርስቶስን ፍቅር ካወቀ ትንሽ ትትና ይኖራል። ከዛ መተሳሰብ ይኖራል። ከዛ ጭቅጭቁን ትቀንሳለህ። ከዛ አለበለዛ አንድ እዚህ አዳማ ከስተመሮች አሉኝና ረጅም ዓመት ሲጨቃጨቁ ኖሩና አንድ ቀን ሊሞት ደርሶ አልጋ ላይ ተኛና እሷ ቶሎ በሉ ድንኳኑ እዛ ጋር ይተከል ሳጥኑን ቀረብ አድርጉ ምናምን ትላለች። ከዛ በኋላ እንደው ሚስቴን ጥሩልኝ መጣች ተጠርታ፣ እንደው እዚህ ምድር ላይ እኔና አንቺ ተስማምተን አልኖርንም፣ እንኳን ደስ እያለኝ ልሞት ባክሽን፣ እኔ ከሞትኩ በኋላ ማግባት አለ ትዳር ባንተ በቃኝ፣ አንተ ከሞትክ እኔ ገዳም ነው የምገባው አለች። አንድ ቀን ተስማምቶ የማያውቁ ሰዎች ናቸው። ብዙ ከተጨቃጨቁ በኋላ እሺ ላግባ፣ አንተ ከሞትክ በኋላ ላግባ፣ ግን የምታገቢውን ሰው እኔ ነው የምመርጠው አላት ይባላል። እንዴ እኔ ላግባ ለምንድን ነው አንተ የምትመርጠው? አይ ደስ እንዴ እሺ ደስ እያለክ ሞት፣ እሺ ምረጥ። ማን ነው የምትመርጥልኝ? ከዚህ ቤት በታች አቶ በቀለ እዚህ ካለ አደራሽ። እኔ ለምሳሌ ነው የጠቀስኩት። የሆነ ቤተክርስቲያን እንደዚህ ብዬ በእኔ ስም ነው እንዴ የምትተርተው ብሎ አቶ በቀለ የሚባለውን ሰውዬ ታውቂው? ይሄ ያንተ ጠላት? አዎ አላረገውም። እንደውም አንተ ከሞትክ እዚህ ሰፈራ እንደ አዲስ ተከራይ አለ፣ እዚህ ጋር ደግሞ ቤት ገዝቶ ይገባል፣ እዚህ ጋር በሬ ነጋዴ አለ ደጀኔ የሚባል እና እንደው አንተ ከሞትክ እሱን ነበር ያሰብኩት። ለምንድን ነው ግን ጠላትን እንዳገባ የፈለግኩ? እሱንም እንደኔ ያቃጥልሽ እንድገይልኝ ነው። እንግዲህ ወገኖቼ ፍቅርን የሚያውቅ ክርስቶስን ያውቃል። ማንን ያውቃል? ማንን ያውቃል? ፍቅርን የሚያውቅ ክርስቶስን ያውቃል። ይቅርታን ያውቃል፣ ቸርነትን ያውቃል፣ ደግነትን ያውቃል፣ ትሕትናን ያውቃል። መጨረሻ ላይ ደግሞ ተስፋ ለመቁረጥን ያውቃል። ለምን? እኛ ከሞትን ተመልሰን ምን እንላለን? እነሳለን። ሞቶ ተነስቶ መነሳትን አስተምሮናልና እና በጣም ብል ደስ ይለኝ ነበርና በመጀመሪያ ቀን ሰዓት ከወሰድኩኝ ሌላ ጊዜ ድጋሚ አይጋብዙኝምና እግዚአብሔር ቢፈቅድ ሌላ ጊዜ መተን እንማማራለን። መጥቶ ኢየሱስም በመካከላቸው ቆመ። የሰላም ጌታ የክብር ጌታ በመካከላችን ይቆም። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ። አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም፣ ንስሐ የለውም። እንግዲህ እንደተከታተላችሁት ነው ፍቅር ምን እንደሆነ በደንብ በሰፊ ወንድማችን ገልጿል። አባታችን ደግሞ እጅግ የምንወዳቸው የእናቴ ልጅ በመባል ይታወቃሉ። ንስሐ የሌለው ኃጢአት። እንግዲህ አንዳንዴ መንፈስ ቅዱስን መሳደብ ንስሐ የሌለው ኃጢአት ነው። ሰዎች ግን በምድር ስንኖር በርካታ በደሎችን በድላለን። ከተወለድን ዕለት ጀምሮ በ40ና በ80 ቀናችን የእግዚአብሔርን ልጅነት ካገኘን በኋላ እንግዲህ በዚህ በእግዚአብሔር ልጅነት ውስጥ ሆነን ደግሞ ኃጢአት እንሰራለን፣ በደል እንሰራለን፣ ክፋት እንሰራለን። የተለያዩ ስጋችን ኃጢአትን የሚወድ በዚህ ዓለም ስንኖር ማንም ጻድቅ ሆኖ የሚኖር ስለሌለ ኃጢአት የሌለበት ኃጢአት የማይሰራ ሰው ስለሌለ ለዛ ለኃጢአታችን ማስተስሪያ ደግሞ ንስሐ የሚባል መድኃኒት ተዘጋጅቶልናል ማለት ነው። ይሄ ንስሐ በቤተ ክርስቲያናችን መድኃኒት ነው፣ ለነፍሳችን መድኃኒት፣ ወደ ክርስቶስ የምንቀርብበት መድኃኒት ነው። ይሄ መድኃኒት ተጠቅመን ንስሐ ገብተን የክርስቶስን ስጋና ደም ተቀብለን የመንግስቱ ወራሾች ለመሆን ነው። ማንም ኦርቶዶክሳዊ ማንም ክርስቲያን የንስሐ አባት ሊኖረው ግድ ነው።
በየጊዜው ከመምህራነ ንስሐ አባቶቻችን ጋር እየተገናኘን ንስሐ እየገባን ኃጢአታችን እንዲስተሰረይ ወደ እግዚአብሔር መጸለይ አለብን ማለት ነው። ስጋውና ደሙ መቀበል አለብን ማለት ነው። እንግዲህ ከቤተ ክርስቲያን ሚስጥራት ከሚባሉት መካከል ከሚደገሙ ሚስጥራት መካከል ሚስጥረ ንስሐ ነው። በየጊዜው ዛሬ ንስሐ ሰርተን ነገ ትበድላላችሁ፣ እንበድላለን። ከነገ ወዲያ እንበድላለን። ዛሬ ክርስቶስን ስጋና ደም ተቀብለን ዛሬውኑ ነገውኑ ልንበድል እንችላለን። ለዚህ ደግሞ ሚስጥረ ንስሐ ተዘጋጅቶልናል ማለት ነው። በየጊዜው የሚደጋገም በየጊዜው ንስሐ መግባት እንዳለብን ማለት ነው። ስለዚህ አንዳንዴ የምንሰራቸውን ኃጢአቶች ምን አይነት ኃጢአት ነው የምንሰራው ወደ እግዚአብሔር እንደው ይሄንን አንዳንዴ ወደ ንስሐ አባቶቻችን ስንሄድ እንዴት አድርጌ ለንስሐ አባቴ እነግረዋለሁ ብለን ሁሉ እንሳቀቃለን እኮ አይደል? የሰራንን ኃጢአት ግን መሳቀቅ የለብንም። ያ ሰቀቀን በንስሐ ውስጥ አስፈላጊ ነገር ነው። መሳቀቃችን በንስሐ ውስጥ አስፈላጊ ነው። ለምን? ንስሐ እየገባን ዳግመኛ ያንን ኃጢአት ላለመስራት እየወሰንን ነው ማለት ነው። በምንሳቀቅበት ጊዜ ክርስቶስ አዳም ጸበለስ አትብላ ብሎ ጸበለሱን ከበላ በኋላ ወዴት ነው ያለህ ብሎ ጠየቀው እኮ። አዳም ካንተ ተደብቄ ተሸሽጌ አለው ረዳት ብለ የሰጠኝ ጸበለሱን በላው፣ አታርግ ያርከኝን አረኳለ። ተሳቁ። ክርስቶስ በዛ ታይም አዳም ጸበለሱን እንደበላ ሳያቀርቶ አይደለም፣ ግን ያለውን ፊሊንግ ለማወቅ መሳቀቁን። እኛም ዛሬ ንስሐ አባቶቻችን ጋር ሄደን ንስሐችንን ስንናገር እንሳቀቃለን። ዳግመኛንን ኃጢአት አንሰራ ማለት ነው። ስለዚህ ሁልጊዜ ንስሐ መግባት አለብን። ሁልጊዜ በክርስቶስ ስጋና ደም መታተም፣ ሁልጊዜ ክርስቶስን ስጋና ደም መቀበል አለብን። ይሄንን ማሰብ ያስፈልጋል። አለበለዚያ ክርስትናችን ከንቱ እንዳይሆንብን ይሄ ነው። ንስሐ ሳንገባ የክርስቶስን ስጋና ደም ሳንቀበል ከሞት መድኃኔዓለም ይሰውረን። እሺ እስቲ ሁለተኛውን ክርስቶስ ለምን ሰው ሆነ የሚለውን ሰምተን እንመለስ። እግዚአብሔር ሰውን ለማዳን ለምን ሰው የሆነ ሌላ የመዳኛ መንገድ ለምን አልመረጠ? በጣም ጥሩ ጥያቄ። አሁን የለበስከው ጃኬት ጥቁር ነው። ለምንድን ነው ነጭ ያልመረጠው? ስለተስማማኝ ነው፣ ስለፈለኩት። አንተ ስለፈለክ መልሱ አለቀየ። እግዚአብሔርም ሰውን ለማዳን ሰው መሆን ነው ማለት ነው የተስማማው። የወደደው እሱ ነው ማለት ነው። አሁን መሰረታዊ ሰው የማይረዳው ነገር ምንድነው? እግዚአብሔር ለምንድን ነው ይሄን የመረጠው? ይህ ማለት ለምንድን ነው ታዲያ ዓለምን የፈጠረው? ራሱ ስለወደደ አይደል? የፈጠረውን ዓለም ለማዳን ደግሞ ሌላ መንገድ ነው የቀየሰው። ያ መንገድ ደግሞ ሰው መሆን ነው። ስለዚህ ሰው መሆን ነው። ለምን ሰው ሆነ ብለን ስናነሳ ግን ወደ 10 መልሶችን ላስቀምጥ ይችላል። በቃ ለምሳሌ ሰው የሆነበት አንዱ ትልቁ ጉዳይ መዳኛ መንገድ ይሄን ያደረገው ጉዳዩ እስከዚህ የሚያደርስ መሆኑን ያሳያል። የሰው ልጅ ያጠፋው ጥፋት፣ የሰው ልጅ የበደለው በደል እግዚአብሔርን ሰው እስኪሆን የሚያደርስ ሆኖ እናገኛለን። ምክንያቱም እግዚአብሔራዊ ባህሪ ሰብአዊ ባህሪን መዋሃድ በጣም ከባድ ነገር ነው። ይሄ ማለት በጣም ልዑል የሆነውን እግዚአብሔርን ነው ትሁት ስጋን ተዋህደ እያልን ያለን። ይሄ አሁን በጣም መውረድና ለሚያሳየው ዘመን የማይቆጠርለት በዘመን ሂሳብ ስሌት ውስጥ እኮ መጥቶ ሲገባ ነው የምናገኘው አይደል? ዓለምን በመሃል ይዞ የሚቆጣጠር በዓለም ባህል ለመስተናገድ መጣ እኮ ነው እያልን ያለው። ስለዚህ ይሄ በጣም ከፍ ያለው እግዚአብሔርን ዝቅ ባለው ቦታ ነው ራሱን እያገኘን እያወራን ያለን። ይሄ ዝቅታው ምንን ያሳያል? የሰው ልጅ በደሉ ደግሞ በጣም ከፍ ማለቱን ያሳያል። አምላክ የመሆን ፍላጎትና ትዕቢት፣ ኃጢአት እግዚአብሔር ሰው በመሆን መንገድ እንዲደረመስ አደረገ። የጉዳዩ ከፍታም እሱን ወደ ዝቅታ አምጥቶታል። ምክንያቱም በመጀመሪያዎቹ ተፈጠሩ መላእክት ላይ የነበረው ትልቁ ኃጢአት ትዕቢት ነበረ፣ የዲያብሎስ ማለት ነው። ስለዚህ ሳጥናኤል አምላክ እኔ ነኝ በሚል ስሜትና ትዕቢት ነበረው። በዛ ሐሰት ዓለምን ወይም ዓለም መላእክትን ያሸበረው። ይህንን ለማዳን መልአክ አልሆነ። አዳምም ተመሳሳይ ሐሳብ ውስጥ ነው የገባው። እግዚአብሔር ትሆናላችሁ የሚለውን ስብከት አዎ ብሎ በመቀበል ነበር የተሳሳተው። ስለዚህ ልሁን የሚል ስሜት ነበረ ማለት ነው አምላክ ለመሆን። ከዛኛው ስሜት ጋር ተመሳሳይ ነው፣ ትዕቢት ነው። ሊቁ ዮሐንስ አፈወርቅ ፍቅረ ሲመትሰ ደዌ ሰይጣናዊት ብሎ የሚጠራት ለዛ የበላይ ለመሆን የሚፈልግ ህሊና ወይም ሹመት ወዳድነት ሰይጣናዊ ደዌ ነው ይላል። በአእምሮ ውስጥ ከፍ ብዬ እታይ ዘንድ ፈልጋለሁ የሚለው የበላይነት ስሜት
የሹመት ፍቅር ከሰይጣን የተገኘ በሽታ እንደሆነ ይገልጻል ማለት ነው። ስለዚህ አዳምና ሔዋንም በዚህ በሽታ ነው የተለከፉት። ጥሩ ይሁን እንግዲህ በዚህ በሽታ ነው የተለከፉት። እግዚአብሔራዊው መንገድ ደግሞ ፍጥረቱ በዚህ መንገድ እንዲሄድ አይደለም። ምክንያቱም ትዕቢተኛ እንዲሆን አይደለም። እግዚአብሔር መልካም ስለሆነ መልካም እንዲሆኑ ነው ፍጥረቱ የሚፈልጋቸው። ታዲያ ሳጥናኤል በዚህ ትዕቢት ቢጠፋ ተመልሶ የመጸጸትና ይቅር በለኝ የማለት ስነ ልቡና ግን አላገኘም። ወድቋል። በዛው ውድቀቱ ነው የቀጠለው። የአዳምና የሳጥናኤል የሚለያየው ይሄ ነው። ወደ ንስሐ የመግባት ፍላጎት ነበር የሰው ልጅ። ስለዚህ ሳጥናኤል ላይ ንስሐ የመግባት ወይም የመጸጸት በድያለሁ የፈጠረኝ ያልሆነው ነገር ተናግሬያለሁ ብሎ ለመመለስ ስልጣን አልተጠቀም። የለም ውስጥ የነበረው ነፃነት አልተጠቀም። በዛው ቀጠለ። ሌላ አሉታዊ ሌላ መንግስት መስርቶ የራሱ ሌላ ዓለም ተከታዮቹን ይዞ በጥፋት ዓለም የመኖር ፍላጎቱን አስቀጠለ። እንዲኖር ለምን ፈቀደ ለሚለው ግን ፍጥረቱ እንዲኖር የማይፈልግ ፈጣሪ ያለ አይ ከሚሰቃይ ከተባለ ይሁ ራሱ የወደደው ስለሆነ ፈቃዱን አልከለከለውም። ፈቃዱ ነው። ታዲያ መልአክ ሆኖ ያላዳናቸው ለዛ ሊድኑ ስላልፈለጉ ማለት ነው። አይ መልአክ ሆኖ አድኗቸው ቢሆን በኋላ ሰው ደግሞ ቢያጠፋ ሰው ሆኖ ማዳን እንዲህ እያለ ይቀጥል ነበር ወይ ከተባለ እሱ ሆኖ ስላልተገኘ ያም በምን መንገድ ሊያድናቸው ነበር ሚለውም ነገር ስላልተገለጸ አሁን ላይ እንዲሆን ነበር ብሎ ማሰብም መከራከርም አያስፈልግም። ወደ ሰው ስንመጣ ግን ይህ ህሊና ከእግዚአብሔር እንደለየው አውቆታል። ራቁቱን ሲሆን የፈርቻለሁ ብሎ ሁሉ ምላሽ ሰጥቷል። ፍለጋ ግን አድርጓል እግዚአብሔር ወዴት ነህ ብሎ። ስለዚህ ራቁቴን ስለሆንኩ ፈራሁ። በቃ ከእግዚአብሔር መለየት ራቁት መሆን ነገር። ምክንያቱም ለፍጡር ልብሱ ፈጣሪው ነው። ከፈጣሪው በተለየ ቁጥር አይምሮ ራቁትን ይሆናል፣ ህሊና ራቁትን ይሆናል፣ ነፍስ ራቁቷን ትሆናለች። ሐዋርያው ቅዱስ ዮሐንስም በራእዩ መልእክት ላይ ራቁቱን የሚሄድ ሀፍረቱ እንዳይገለጥ ብሎ በጣም የሚገርም ቃል ይናገራል። ልብሶቹን የሚጠብቅ ብፁዕ ነው ይላል። ራቁቱን እንዳይሄድ ሀፍረቱም እንዳይገለጥ ልብሶቹን የሚጠብቅ ብፁዕ ነው። ይህ ማለት ውሰጣዊ ልብስን ነው፣ ጸጋን፣ ልጅነትን፣ ከእግዚአብሔር ጋር ያለን መቀራረብ እሱ ነው ልብስ ብሎ የሚጠራው። እሱ ከሌለ ሀፍረት ይገለጣል እያለ ነው። በኋላ ስለሚሆነው ሀፍረት ራቁትነት ነው የሚናገረው። እና የሰው ልጅ ግን አለቀሰ፣ ተመለሰ። ታዲያ ይሄንን ለማዳን የመረጠበቱ መንገድ ምን ሆነ? ሰው መሆን ሆነ። ለምን? የዛኛው ከፍታ በዚህኛው ዝቅታ የሚጠፋ ሆነ ማለት ነው። ይሄን መረጠ። ሁለተኛ ምንን መረጠ? እንደገና የመፍጠር ስራ ነው የሰራው። እንደገና የመፍጠር ምክንያቱም በመጀመሪያዊ ተፈጥሮ ንጹህ ነው ሰው። ይሄን ንጽህና አጥቷል ብለናል ማለት ነው። ስለዚህ ወደ አለመፈጠር የመጓዝ ጉዞ ነው በውስጣዊ መንገድ። በአካለ ስጋ ተፈጥሮ አለ ብንልም እንኳን ውስጣዊው የመንፈስ ህይወት ግን ወደ አለመፈጠር ተመልሷል። ይህ ማለት ከእግዚአብሔር ርቋል፣ ጠፍቷል። ስለዚህ ይሄ እንደገና ዳግም ተፈጥሮ ያስፈልገዋል ነው ሰው። በቃ አዲስ ፍጥረት አደረገ ነው የሚለው አለቀ። ስለዚህ እንደገና ሊፈጥር ስለሆነ በፍጡር በኩል ማዳን አልፈለገም። ምክንያቱም ፍጡር አይፈጥርምና መጀመሪያም የፈጠረን እሱ ነው። እንደገና የተበላሸውን ሸክላ የተሰበረውን ሸክላ እንደገና ከስክሳ አንዲት ሰራተኛ ሸክላ ሰሪ በውሃ ለውሳ እንደገና አዲስ አድርጋ በእሳት ተኩሳ ወደ ነበረ ማንነቱ ትመለሳለች። ስለዚህ አንድ ሸክላ ሰሪ እንደዛ አድርጋ የሰራችውን ቢሰበር ሌላ የማይችል ሰው ይሰራ ቢባል ማይሆን ነገር ነው። ስለዚህ የሰው ልጅ ባህሪም ተሰበረ፣ ከፈጣሪው ራቀ። ለጸጋ መቋጠሪያ የሚሆን ማንነት የለውም። ለክብሩ ወራሽነት የተፈጠረው ክብሩን የሚያስተናግድበት መንፈሳዊ ብቃት፣ አእምሯዊ ልዕልና ያስፈልጋል። ይህንን ስብራት ሊጠግን የመጣው እንደገና ለመፍጠር አዲስ ለማድረግ ወደዚህ ዓለም መምጣት የነበረበት ራሱ ነበር፣ ሰሪው አካል። እጅግ የሚደንቁ መምህር ናቸው። ለቤተ ክርስቲያናችን የተሰጡን ስጦታችን የሚደንቁ በምን አይነት መልኩ እንደገለጹት ሰምታችኋልና እንደው ወንድማችን መምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንዲህ አይነት መምህራንን እግዚአብሔር አምላክ ያቆይልን። እሺ እኚሁ መምህር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ምንድናት ተብለው ሲጠየቁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት በታሪክ አድርገው እንዴት እንደተረኳት
እንዲሁም ደግሞ አያይዘን በኦርቶዶክስ ቤተክርስቲያን ላይ የሚነሱ አንዳንድ ጥያቄዎች አሉና ይመልሱልናል። ስለዚህ ለኢትዮጵያ ቤተክርስቲያን ምንድናት ከተባለ ነፍሷ ናት። ነፍስ ዘርታ ነፍስ ሁና ህይወት ሁና ኢትዮጵያ እንድትናገር፣ ኢትዮጵያ እንድትፈራ፣ ኢትዮጵያ እንድትከበር፣ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትለማ፣ ኢትዮጵያ ሀገር ተብላ እንድትጠራ፣ በዓለም ገጽታ ላይ ኃይሏ እንዲገለጥ፣ ይህን ሁሉ ሀገረ መንግስት እንዲኖራት፣ ጥበብ እንዲኖራት፣ ለዓለም አስደናቂ የሆነውን በሙሉ በውስጧ የፈጠረችላት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ነፍሷ ናት ማለት ነው ለኢትዮጵያ ነፍሷ ናት። ሌሎችም ስላሉ እኮ ነው መግለጫዎችን እንዲነግሩኝ ብዬ ነው። በዚህ ጊዜ እገልጻለሁ። ግለጹልኝ። ነፍስ ለአንድ ሰው ያላትን እንግዲህ ቦታ አይተናል። ስለዚህ እንደ ሀገርም ስንመለከት ዘመናዊ ትምህርት ነበረ በኢትዮጵያ የሚለው መጠየቅ ያስፈልጋል። ጽፈት የሚባል ፊደል የሚባል ቋንቋ የሚባል ምን ነበር ኢትዮጵያ ውስጥ? ከዘመናዊ ትምህርት በፊት ምን ነበር? ዘመናዊ ትምህርት የመጣ አሁን ገና 50-60 ዓመታት ነው ያስቆጠረ። ዩኒቨርሲቲ የሚባሉ ትምህርት ቤቶች የመጡት አይደለም። ከዛ ቤት ሀገር ነበረች ወይስ አልነበረች ብለን ስንጠይቅ ነበረች። ኢትዮጵያ የምትባል ሀገር ነበረች። ከ50-60 ዓመታት በፊት ነበረች። ከነበረች ዘመናዊ ትምህርት ከሌለ እንዴት ትመራ ነበር? ማህበረሰብም ነበር፣ ባህልም ነበር። ጥሩ እንዴት ነበር የሚመራው? ህዝቡ ከባህሉ፣ ባህሉ ከህዝቡ፣ ሀገር መንግስት ከህዝብ ጋር፣ ህዝብ ከመንግስት እንዴት ይኖሩ ነበር የሚለውን ጥያቄ ማንሳት አስፈላጊ ይሆናል ማለት ነው። ነፍሱ መሆኗ እዚህ ጋር ግልጽ ሆኖ ይመጣል ማለት ነው። ስለዚህ ኢትዮጵያ ዘመናዊ ትምህርት ከመጀመር ዩኒቨርሲቲዎች ከመቋቋማቸው በፊት ነበረች ካልኩ እንዴት ትኖር ነበር ብዬ እንደጠየቅ እገደዳለሁ ማለት ነው። ጽፈት ነበራት፣ ቋንቋ ነበራት፣ ህዝብ ነበራት፣ ባህል ነበራት፣ እሴትስ ነበራት፣ እውቀትስ፣ አመራርስ፣ አስተዳደርስ ነበራት? መልሱ አዎ ከሆነ ከየት የተገኘ ወደሚል ጥያቄ እንሄዳለን ማለት ነው። መልሱ ምን ሊሆን ይችላል? አብነት ትምህርት ቤት ነው የሚሆነው። አብነት ትምህርት ቤት የማን ነው ከተባለ የኦርቶዶክስ ቤተክርስቲያን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት አብነት ትምህርት ቤት የሚባል ፈጥራ ከማህበረሰቡ ልጆች ሰብስባ ፊደል አስተምራ ቀርጻ መጽሐፍ የሚባል ይሄ በሙሉ አታተም የሚባል ሳይኖር ብራና ዳምጠው ቤል ቀርጸው ቀለም በጥብጠው ጽፈው ለሀገር ስለ ሰላም፣ ስለ አመራር፣ ስለ ህግ፣ ስለ ትምህርት ሁሉን ነገር ሰርተዋል። ስለዚህ ያ በሙሉ ነው ኢትዮጵያን ይዞ የመጣው። የዛ ቅሬታ አካል ነው አሁን ፈረንጁ ወደዚህ ቱሪስት እየሆነ እንዲጎበኝን እንዲያ የሚያደርገው እንጂ አሁን ታዲያ ከ50 ወዲህ የተሰራ ምን ቅርስ አለ? ምን ጽሁፍ አለ? ምን አለ? ምን ህንጻ አለ? ስለዚህ በጽሁፉ ዓለም ሀገርን አሳድጋለች። ራሷ የሆነ ፊደል ቀርጻ ስለሆነ ማለት ከየትም የተዋሰችው ፊደል አይደለም። የራሷ ፊደል እንዲኖራት ሀገሪቱ። ምክንያቱም አንዲትን ሀገር የሚያስለው ደግሞ አንዱ ይሄ ነው። ፊደል ያላት ሀገር ናት። ይሄ ነው ትልቁ እኮ። ለምሳሌ ከሌላ ተበድረህ ብር አለኝ ብለህ ምሳ ብትበላም የተሰቀክ ነው የምትበላ። ከራስህ ስታዋጣ ነው። አንዲት ሀገር በራሷ ፊደል የምትኖር ከሆነች አትሰቀቅም። ከሌላ የተዋሰችው ፊደል ግን የገሌ ነው ስለሚባል እዚህ ካሁን አትጠቀም ይባል ይሆናል በሚል ፍርሃት የምትኖር ሀገር አይደለችም ኢትዮጵያ። ስለዚህ በራሷ ፊደል እንድትኖር አድርጋለች ቤተክርስቲያን። ነፍሷ ነው። በእውቀት ዘርፍ ያየን እንደሆነ በህግ በተመለከትን እንደሆነ ህግ አውጪ ሆና ሰርታለች ቤተክርስቲያን። ህግ አውጪ ሆና ማለት ነው። ፍትሐ ነገሥት የሚባለው ነገስታት የሚኖሩበት ህግ፣ ህዝብ ምን ማድረግ እንዳለበት፣ በህዝብ ላይ መንግስት ምን መወሰን እንዳለበት በሙሉ ህግ ተሰርቶላቸው ፍትሐ ነገሥት ተብሎ ተሰጥቷታል። ይሄ የተሰጠው እኮ ከዘመናዊ ትምህርት አይደለም፣ ከመንፈሳዊው ነው። ከመንፈሳዊ የመጣው ግን ፍትህ ስጋዊ ተብሎ ደግሞ ወደ ስጋ ተቀይሮ ደግሞ በስጋ በኩል ህዝቡን የሚመሩበት የነገስታት ህግ ተሰጥቷቸዋል። በፊደልም በህግም ማለት ነው። በቋንቋም ያየን እንደሆነ ግዕዝ የሚባል ትምህርት አሁን ቤተክርስቲያን ውስጥ በንባብ ብቻ የቀረ ህብረተሰቡ ያልያዘው አሁን በተጣጣሽ ቋንቋ እየተጣለ ያለው ዋናውን ቋንቋ ስለረሳ ነው። ስለዚህ ሌሎች ጀርመን የራሳቸው ቋንቋ ለማድረግ እየታገሉበት ያለ የግዕዝ ቋንቋ የቤተክርስቲያን የታወቀና ቋንቋዋ ነው። እዚህ አሁን እየተረሳ ነው፣ ያን ይዛለች። አሁንም ያንን ለትውልድ ለማስተላለፍ ብዙ ጥረት እያደረገች ትገኛለች። ስለዚህ በቋንቋም ሌላ እንዳትመኝ አድርጓት ነበር። ያንን ማሳደግና ለዓለም ማስተላለፍ ግን አልቻለችም። ሀገሪቱ ተቀብለው ሰጥታ ነበር። ከዛ ሲቀጥል በምህንድስና ጥበብ በዓለም የሌለ ነገር ተሰርቷል። ይሄ የሚባለው እንግዲህ ህንጻ ከታች የሚጀመር ሲሆን ከላይ መጀመር ታውቋል።
ለዛ ነው ቅዱስ ላሊበላን ብንመለከት ይሄ ሁሉ የሚጠቀሰው። ስለዚህ ከአንድ ድንጋይ አንድ ቤት መስራት እችላለሁ ተብሎ ቤተ መቅደስን አንድ ድንጋይ ቀሰራለሁ። ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። እሺ ብዙ ነው። ለድህነት ተጠያቂ ናት እንዲህ ተብሎ ቤተክርስቲያንን ከነገስታቱም ጋር ሆና እንደዚህ ቤተክርስቲያን ሀገር ግን አላደገም ወዘተ አይደለም። ይገርም ነው። ካሁንና ከቀድሞ ጦም ያድረው ኢትዮጵያ ህዝብ በእንጭ ነው። ይሄን ደግሞ መጠየቅ ያስፈልጋል። ቀድሞ የኢትዮጵያ ማህበረሰብ የኖርበት አኗኗርና አሁን እየኖርን ያለንበት አኗኗር ምን ይመስላል? አሁን እኮ ለሜጣም የሚበሉ ኬክ የሚበሉ ጥቂት ሰዎች ናቸው። እንዴት ነው የምናየው? አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቶ እያደረው ነው። በረንዳ ዳሪ በቀድሞ አልነበረም። ቀድሞ ተፈናቃይ የሚባል አልነበረም። ቀድሞ ስደተኛ የሚባል አልነበረም። ቤት የሌለው ሰውም የለም። እስኪ እውነት ከተነጋገረ በኢትዮጵያ እኮ ቤት የሌለው ድሃ የሚባል ሰው የለም። ድሃ እንኳን ቤት አለው፣ በረንዳ አያድርም፣ ተከራይቶም አይኖርም። እስኪ እውነቷን እናውራ ከተባለ እስኪ አሁን በኢትዮጵያ ታሪክ ቤት የሌለው ድሃ ሊጠቀስ ይችላል? ለምን? ቤተክርስቲያን አንድነትን ስላስተማረች በጎረቤት ነው የሚሰራለት። አንድ ድሃ ሀብታምና ድሃ እኩል ነው ባናኗራ የነበረው። እንዲያውም ቀድሞ የከብት መብዛት፣ የእርሻ መብዛት፣ የምርት መብዛት ካልመሰገን ልዩነቱ በቤት ተመሳሳይ ነው። ለምን? ቆርቆሮ አይገዛም። ለምን? ሚስማር የለም አይገዛም። ለምን? ቤት የሚሰራው ባለው ነው፣ በተፈጥሮ ነው። ስለዚህ ተፈጥሯዊ የሆነውን ነገር ደግሞ ሁላችንን እንሰበስባለን፣ ለአንዱ እንሰራለን፣ ደግሞ ለአንዱ እንሰራለን። እንዲህ አድርገን ተባብረን ሁላችን ቤት ያለን ሆነን እንኖር ነበር እንጂ አንዱ በመቆ ቤት የሚያድር አንዱ የቀን ሐሩር የሌት ቁርር ሲፈራረቅበት የሚያድርባት ሀገር ግን አልነበረችም። ስለዚህ ቀድሞ የነበረው እውነት ነው፣ እንደዚህ ነው። ድሃ የሚባል ቤት ሳይኖረው በረንዳ የሚያድር አልነበረም። አሁን ስንቱ ነው እንዲሁ በእውነት እስኪ አዲስ አበባ እንኳን መተን ብንመለከት ስንት ፎቅ ተቀምጦ በረንዳ የሚያድር ደግሞ ስንት ነው? እውነት ነው። ይሄ እድገት ነው። እድገቱን ከምን ጋር ነው የምናያይዘው? ስለዚህ ቀድሞ እንዲህ አይነት ፎቆች ላይኖሩ ይችላሉ። በረንዳ የሚያደርግን ሰው ግን የለም። ሁሉም ጎጆ አለው፣ ሁሉም ማደሪያ አለው፣ ሁሉም ክብር አለው። ይሄ አንድ። በምግብ ደረጃም ስንመለከት ብቻውን የሚበላ የለም። ቀድሞ ብቻውን የሚበላ የለም። ያዚያ የመጣ እኮ ነው። ሰርጉም ክርስትናው አብሮ ለመብላት እኮ ነው የመጣው። ድሃ እንዳይኖር ነው። አያችሁ፣ ይሄ ሁሉ ምክንያት በመሆን እኮ እየበላ ነው የነበረው ሰው። በዛው ላይ ደግሞ እንዲያውም ክረምት ሲገባ ያላቸው ሰዎች ሰብሰብ አድርገው ያን ክረምት የሚያልፍበትን ይሰጡ የነበረበት ሀገር ነው። በዛን ጊዜ ይሄ ብቻ አይደለም። እስኪ እውነት ራስን ከመቻል አንፃር ቀድሞ ነው አሁን ራሷን የቻለች ኢትዮጵያ? ቀድሞ ነው። እንዴት አይተህ? በቀድሞ አይን አይተህ ነው በአሁን አይተህ ከተባለ በቀድሞ ራሷን ትችላለች። ለምሳሌ ልብስ ማምረት በቀድሞ በኢትዮጵያ ውስጥ ነው የነበረው፣ አሁን የለም። ልብስ ማለት ነው ልብስ እንኳን ምክንያቱም ሸማኔ ስራ እዛው ነው። ልብስ በጥጥ ነው ይዘራል፣ ከዛው ላይ ይፈተላል። በቃ ራሳችን እንለብሳለን። ራሱ ለብሶ ፈትሎ የሚለብስ ህዝብ ነው የነበራት። አሁን ግን ከሌላ ይመጣል፣ ያን የሚያሳድግ አይደለም። ስለዚህ ቀድሞ ከሌላ ምንም ይፈልግ አልነበረም ህዝቡ በጥቅሉ ስለሚኖረው፣ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ሁኔታው በሙሉ ማለት ነው። ችግር ቢኖርበት ችግሩ እንኳን ራሱ ነው የሚወጣ የነበረው እንጂ ከሌላ ለምኖ ተበድሮ አይደለም የሚኖር የነበረው ህዝቡ። ለዛ ነው ከጠላት ጋር መፋለም ይቻላል ህዝቡ ራሱ ማለት ነው። ለምን? ከውጭ ስለማይፈልግ። አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው? በጣም ብዙ ብድር የተጣለበት ያበድረን ሰው ሳይ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው እኮ ነው ታውና ገሪት። የራሷን አቅም አላት። አሁን እውነት ሞራን አላት። ህዝብ እየመራሁ ነው ብላ ሞራን አላት። ለመምራችን እግዚአብሔር አምላክ ቃልዮትን ያሰማልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ነፍሷ ናት አሉ። ትክክል ነው። ነፍሷ ናት። አንድ ሰው ነፍሱ ከወጣች መኖር አይችልም፣ ይሞታል አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለኢትዮጵያ ነፍስ ናት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌለች ኢትዮጵያ የለችም ማለት ነው። ሰው ነፍሱ ከሌለ እንደሌለ እንደሚሞት ሁሉ ኦርቶዶክስ ተዋሕዶ ከሌለች ለኢትዮጵያም ትሞታለች ማለት ነው። በደንብ በሰፊው አብራርተው ገልጸውልናል። በድጋሚ ቃልዮትን ያሰማልን። እንደዚህ አይነት መምህራኖች በረከታቸው ይድረሰን። እንግዲህ ዛሬ በርካታ ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁ ለእኔ ለወንድማችሁ እጅግ ጠቃሚ ነው። በኮሜንት ሴክሽን ላይ ያስቀመጣችሁልኝ። በሌሎች ፕሮግራሞች እስክንገናኝ ቸርን ሰንብት።